Trump's Western Hemisphere pivot as the Donroe Doctrine. ትራምፕ ካናዳንም 50 ምናምነኛ ግዛታችን እናደርጋታለን በማለት ፎክረዋል። Monroe Doctrine. ትራምፕ ግን አጋይተነዋል በማለት አወጁ። And a dramatically reshaped American role in the ሌሎች ዓለም አቀፍ ተቋማት ድርጊቱን አውግዘውታል። primary element of national security. ተቀዳሚዋ የዶንሮ ፖሊሲ ሰለባ Will ሆናለች። never be questioned again. ደሴቲቱ የአሜሪካ ንብረት ሆነች። የዶንሮ ሰነድ የአሜሪካ የመንግስት ግልበጣ ፖሊሲ። በአውሮፓውያኑ አቆጣጠር 1823 የአሜሪካው ፕሬዝዳንት ጄምስ ሞንሮ የሀገራቸውን ጡንቻ የበላይነት ለማሳየት አዲስ ፖሊሲ ያወጡ። በአትላንቲክ ውቅያኖስ ምዕራብ የሚገኘው ቀጠና ላይ ማንኛውም ኃይል አሜሪካን መቀናቀን እንደሌለበት ቁርጥ ያለ አቋም አሳወቁ። የአውሮፓ ቅኝ ገዢዎች ከሰሜንና ደቡብ አሜሪካ አህጉራት እግራቸውን ነቅለው እንዲወጡ የሚያስገድደው ይህ የጄምስ ሞንሮ ፖሊሲ በምዕራባዊው የዓለም ንፍቀ ክበብ ባዳ ተጽዕኖ ሊኖረው አይገባም የሚል ነው። ከራሳቸው ስም ተኮርጆ የሞንሮ ሰነድ እየተባለ የሚጠራው ይህ ፖሊሲ ከአውሮፓም ከእስያም ከአፍሪካም ሆነ ከሌላ አካባቢ መጥቶ በአሜሪካ አህጉራት ተጽዕኖ ላሳደር የሚል አካል ከተነሳ የዋሽንግተን መንግስት በዝምታ እንደማያይ ያስጠነቅቃል። ፕሬዝዳንት ቴዎዶር ሩዝቬልት ወደ ስልጣን በመጡበት 1904ም ፖሊሲውን አጠናከሩት። ሞንሮ የተባለውን ሰነድ ስሙን ወደ ሩዝቬልት ማጥበቂያ ለውጠው ይጠቀሙበት ጀመር። የአሜሪካ መንግስት በዚህ ጊዜ በአትላንቲክ ምዕራባዊ ንፍቀ ክበብ ለጥቅሙ ጸር እንደሚሆን የጠረጠራቸውን ሀገርና አካል እንዳስፈላጊነቱ በወታደራዊ ኃይል እስከ ማንበርከክ የሚደርስ እርምጃ እንደሚወስድ አሳስቧል። ጥቅሙን ለማስጠበቅ በላቲን አሜሪካና በካሪቢያን ሀገራት ጣልቃ መግባቱንም ፍትሐዊና ትክክለኛ አካሄድ እንደሚሆን በፖሊሲው ደነገገ። ከዚያን ጊዜ ወዲህም በላቲን አሜሪካና ካሪቢያን ተደጋጋሚ የመንግስት ግልበጣና ወረራ ፈጽሟል። ጸሐፊው ጌዲዮን አያና እንደሚጠቅሰው ፕሬዝደንቶች ቢቀያየሩም የአሜሪካ የውጭ ግንኙነት ፖሊሲ ይብዛም ይነስ በሞንሮ ሰነድ የተቃኘ ሆኖ ዘልቋል። በሞንሮ ሰነድ የተነሳ ከአሜሪካ ንፍቀ ክበብ ውጭ ያሉ አያሌ ሀገራት ከፍተኛ አበሳ ቆጥረዋል። የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይህን ዕድሜ ጠገብ ፖሊሲ የዶንሮ ሰነድ አሰኝተው አድሰው እየተጠቀሙበት ይገኛሉ። ዶንሮ በአሜሪካ ንፍቀ ክበብ የዋሽንግተንን ፍጹም የበላይነት ከማረጋገጥ ባለፈ ዓለም አቀፍ ሕግንም ሆነ ስምምነት እንዲሁም ተቋማት ሳያግዱት በጠላትነት በተፈረጁ ወገኖች ላይ የተፈለገው ነገር ሊፈጸም እንደሚችል ያስረግጣል። ከአሜሪካ ውጪ ወደ ውጪ በሚል አቋም በአትላንቲክ ምዕራባዊ ንፍቀ ክበብ ቻይናም ሆነች ሩሲያ ዝር እንዳይሉ ለማድረግ በትጋት እየሰራ ነው። የሞንሮ ሰነድ ቅኝ ገዢዎችን ነቅሎ ቅኝ ግዛትን የማጽናት ፖሊሲ መሆኑን አብዱሰመድ መሐመድ እዘረዝርላችኋለሁ። በካዛንቺስ ጥንቅቅ ያሉ አፓርትመንቶችን ለገዢዎች እያስረከብን ነው። ሁለተኛ ፕሮጀክታችንን እንግሊዝ ኤምባሲ አካባቢ በታላቅ ቅናሽ ለውስን ቤቶች ሽያጭ ጀምረናል። በመረጡት የወለል አማራጭ ከባለ 2 እስከ ባለ 4 መኝታ በካሬ 88318 ብር ከ10 በመቶ ቅድሚያ ክፍያ ጀምሮ የቤት ባለቤት የሚሆኑበትን ዕድል አመቻችተናል። እንዲሁም 50 በመቶ የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበት መንገድ ተመቻችቷል። የመዋኛ ገንዳ፣ ጂም፣ ሳውናና ስቲም፣ በቂ የመኪና ማቆሚያ፣ የኤሌክትሪክ መኪና ኃይል መሙያ፣ 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተው የመኖሪያ አፓርትመንት ጥንቅቅ ልቅም ተደርገው የግሉ ያደርጋሉ። ከሀገር ውጭ ላሉ ገዢዎች ምቹ የግዢ ስርዓት ስላዘጋጀን እንዳታስቡ፣ አሁኑኑ ፈጥናችሁ በመደወል የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። የዋሽንግተን መንግስት በላቲን አሜሪካ ሀገራት ላይ ዳግማዊ ቅኝ ገዢ ሆኖ የተከሰተው በሞንሮ ሰነድ ፖሊሲው አማካይነት ነው። የብሪታንያ ፈረንሳይና ስፔን ወታደሮችን ከአካባቢው በማባረር የራሱን አዲስ የተስፋፊነት መረብ ዘረጋ። በካሪቢያንና ላቲን አሜሪካ ለመንሰራፋት ያስቻለውም ግዙፍ የእርሻ ልማትና የማቀነባበሪያ ኢንዱስትሪ መትከሉ ነው። ዛሬ ቺኩዌታ በሚል ስም በግብርና ውጤት ዓለምን ያጥለቀለቀው ዩናይትድ የፍራፍሬ ኩባንያ የመጀመሪያው የመስፋፊያ መሳሪያው ነበር። ድርጅቱ በ1873 ነው መለስተኛ ሙዝ አብቃይ ሆኖ በኮስታሪካ የጀመረው። ስታንዳርድ ፍራፍሬና ኩያሜል ፍራፍሬ የተባሉ
ግዙፍ የእርሻ ድርጅቶች ታክለው መንሰራፋቱ ቀጠለ። በ1887 የሃዋይን ደሴቶች በመቆጣጠርም የእርሻ ኩባንያዎቹን ለወረራ ተጠቅሞባቸዋል። የሃዋይን የአናናስና የሸንኮራ እርሻ ለመያዝ ተብሎ የደሴቲቱ ሕገ መንግሥት ተቀደደ። ንጉሡ አሻንጉሊት ሆኑ። በጥቅሉ ደሴቲቱ የአሜሪካ ንብረት ሆነች። በሆንዱራስ፣ ጓቴማላ፣ ኒካራጓና በሌሎችም ሀገራት የእርሻ ኢንዱስትሪዎቹን ከነፖለቲካ ተጽዕኖ አጠናከረ። ዩናይትድ ፍራፍሬ ብቻውን በላቲን አሜሪካ ሀገራት በ1930ዎቹ ግድም 1.4 ሚሊዮን ሄክታር መሬት ተቆጣጥሮ ነበር። ከሌሎች ግዙፍ የአሜሪካ የእርሻ ድርጅቶች ጋር በማበር በ1911 በሆንዱራስ መንግስት አስገልብጧል። በ1951 በጓቴማላ፣ በ1928 ደግሞ በኮሎምቢያ በተካሄደ ተመሳሳይ የመንግስት ግልበጣም እጁ አለበት። የአሜሪካ ፍራፍሬ ድርጅቶች የማዕከላዊ የስለላ ድርጅት ሲአይኤና የአሜሪካ የሕግ መምሪያ አባላትን እጅ እየጠመዘዙ በበርካታ የላቲን አሜሪካ ሀገራት ያሻቸውን ፖለቲከኛ ሲያሾሙና ሲያሽሩ ኖረዋል። ድርጅቶቹ በሀገራቱ የመሬት ስሪት ወይም የአትክልት ንግድ ለውጥ ሊካሄድ እንደሆነ መጥቀስ ነው ዋና ማሳመኛቸው። አሜሪካ ድርጅቶች መሬታቸውን ሊነጠቁ ነው በሚል የዋሽንግተን መንግስት ስፍር ቁጥር አልባ አስተዳደር አፍርሷል። ኦ ሄንሪ ወይም ዊሊያም ሲድኒ ፖርተር የተባለው አሜሪካዊ ደራሲ በ1897 ገንዘብ በማጭበርበር ወንጀል ላለመከሰስ ብሎ ወደ ሆንዱራስ ተሰዶ 6 ወራት ተቀምጧል። በቆይታው የታዘበውን መሰረት በማድረግም ጎመንና ንጉስ ወይም ካቤጅስ ኤንድ ኪንግስ የሚል ርዕስ የሰጠውን መጽሐፍ 1904 ላይ አሳተመ። ደራሲው በዚህ መጽሐፉ የአንቹሪያ ሪፐብሊክ የምትባል ሐሳባዊ ሀገር ፈጥሮ ሰፊ ሐተታን ያስነበበው የሙዝ ሪፐብሊክ እያለም ጠርቷታል። ከዚህ መጽሐፍ ህትመት ወዲህም ካሪቢያንና የላቲን አሜሪካ ሀገራት የሙዝ ሪፐብሊክ የሚል ቅጽል አትርፈዋል። የሙዝ ሪፐብሊክ የሚለው ሐረግ በሂደት በግብርና ምርት ላይ ጥገኛ የሆኑ ደሃና ጎስቋላ ሀገራት መጠሪያ ወደ መሆን ተሸጋገረ። አሜሪካ በላቲን አሜሪካ ሀገራት የእርሻ ኩባንያዎችን እያስፋፋች በቀጥታም በተዘዋዋሪም የራሷን ፖሊሲ የሚያስፈጽሙ አሻንጉሊት አምባገነን መንግስታትን ስትመሰረት ያሳለፈችው ጊዜም የሙዝ ሪፐብሊክ ዘመን እየተባለ ይወሳል። Blueprint for power, rivalry, and a dramatically reshaped American role in the world. የሞንሮ ሰነድ የፈቀደው የአሜሪካ ተስፋፊነት የሙዝ ሪፐብሊክ የሚባሉ ደካማ ሀገራትን ውልደት ነው በላቲን ያስከተለው። ይህ ተስፋፊነት በአትክልት ድርጅቶች ብቻም አልተገደበም። አሜሪካ በፈለገችው ሰዓት ሰራዊት አዝምታ ሀገራትን መቆጣጠሩን ደጋገመችው። በ1895 ደግሞ ፕሬዝዳንት ግሮቨር ክሊቭላንድ የበለጠ ጦረኛ ፖሊሲ መከተል ጀመሩ። ሀገራቸውን በአሜሪካ ንፍቀ ክበብ ማንም ሊቀናቀናት እንደማይችል ደመደሙ። 1898 ላይ ኩባን ለመውረር ሲባል የስፔንና አሜሪካ ጦርነት ፈነዳ። ስፔናውያን ተሸንፈው ከቀጠናው ሲወጡ አሜሪካውያን ሰፊውን የኩባ ሸንኮራ ልማት ናኙበት። አሜሪካ በስፔን ላይ የተቀዳጀችው ድል የልብ ልብ ነው የሰጣት። ከ1897 እስከ 1901 በስልጣን የቆዩት ፕሬዝዳንት ዊሊያም ማኪንሊ ከኩባ በተጨማሪ ፖርቶሪኮ፣ ጓምና በሰላማዊ ውቅያኖስ የምትገኘውን ፊሊፒንስ ወረዋል። 1890 ግድም የቡና ዋጋ ሰማይ መንካት ሲጀምር አሜሪካ በጓቴማላ ላይ ተጽዕኖ ማሳደር ቀጠለች። ጓቴማላ ከዛ ቀድሞ የብሪታንያና የጀርመን አጋር ነበረች። ነገር ግን አሜሪካ ቡናውን ስለፈለገችው ጓቴማላን አላስነካለች። የጓቴማላን ወታደራዊ አምባገነን መሪዎች እየደገፈች በስልጣናቸው እንዲዘልቁ ደጋግማ አሲራለች። አሜሪካውያን በ1904 ነበር የፓናማን ቦይ መገንባት የጀመሩት። እነሆ ከዛን ጊዜ ወዲህ ፓናማን እንደራሳቸው ንብረት ይቆጥሯታል። የሞንሮ ሰነድ በ1912 ኒካራጓ በአሜሪካ ሰራዊት እንድትወጋ መግፍኤ ነው። እስከ 1933 ጦሯን አስፍራ ቆይታለች። ሰራዊቷ ከወጣም ወዲህ ቢሆን በኒካራጓ የፈለገችው መንግስት ስልጣን ካልጨበጠ በእጅ አዙር አስወግታታለች። የአሜሪካ ወታደሮች በሃይቲም ከ1915 እስከ 1934 ቆይተዋል። ከረጅም ጊዜ በፊት የፈረንሳይ ቅኝ ገዢዎችን አሸንፈው ያባረሩት የሃይቲ ዜጎች አሜሪካውያኑን በቀላሉ መንቀል አልቻሉም። የአሜሪካ ጦር ከወጣ ወዲህም ሃይቲዎች ከተጽዕኖ መላቀቅ አቃታቸው። ሃይቲ ዛሬ ምስቅልቅሉ የወጣ ስርዓተ መንግስት አምብራ ወሮበሎችና ወንጀለኛ ቡድኖች ይፈነጩባታል። የሙዝ ሪፐብሊክ የሚለው መገለጫ መጀመሪያ ኮስታሪካ፣
ሆንዱራስ፣ ጓቴማላና ኒካራጓን ነበር የሚያመለክተው። በሂደት ኤልሳልቫዶር፣ ፓናማ፣ ኩባ፣ ዶሚኒካ ሪፐብሊክ፣ ሃይቲ፣ ቬኔዙዌላና ኮሎምቢያን የመሳሰሉ ሀገራትም የወል መጠሪያ ሆነ። የሞንሮ ሰነድ አሜሪካ በአትላንቲክ ምዕራባዊ ቀጠና ከሌላ አካባቢ የመጣ ቅኝ ገዥም ሆነ ኃያል መንግስት ድርሻ ሊኖረው እንደማይገባ ነው የሚያቀነቅነው። የላቲን አሜሪካና ካሪቢያን ሀገራት መንግስታትም ለአሜሪካ ጥቅም እንዲያድሩ ይጠበቅባቸዋል። የአሜሪካ የእርሻ ኩባንያዎች ተነኩ በሚል በ1890ዎቹ በሆንዱራስና ጓቴማላ መፈንቅለ መንግስት እንዲካሄድ አድርጋለች። በሁለተኛው የዓለም ጦርነት ወዲህ ኮሚኒስታዊ አብዮተኞች በየሀገሩ መብቀላቸው እንዳሰጋት በመዘርዘር በአያሌ ሀገራት ጣልቃ ገብታለች። የኢኮኖሚ ጥቅሟን እንደጎዱ ያመነችባቸውን መንግስታትም አፈራርሳለች። ፕሬዝዳንት ዶናልድ ትራምፕ ዛሬ ዳግም እንዲወለድ ያደረጉት ይህንኑ የተስፋፊነት ፖሊሲ ነው። ዶንሮ ብለው ስሙን ቢለውጡትም ዋና ግቡና መዳረሻው እንደ በፊቱ በጉልበትና በኃይል ሌሎችን ማስገበር መሆኑ ግልጽ ነው። የሙዝ እርሻ፣ የሸንኮራ ማሳ ወይም የቡና መሬትን መቆጣጠር የሚል ተቀጽል ለሚሰጠው ግብ ላይሆን ይችላል። ነገር ግን አሜሪካ የሌሎችን ሀብት የመቀራመት ፍላጎቱ አልቀረም። ዛሬ የሚፈለገው ሀብት ነዳጅና ብርቅዬ ማዕድናት ናቸው። የነዳጅ ሀብቷን ላለማስነካት የተፋለመችው ቬኔዙዌላ ተቀዳሚዋ የዶንሮ ፖሊሲ ሰለባ ሆናለች። ቬኔዙዌላ ላይ የወረደው መዓት ገና አልተወራረደም። ፕሬዝዳንት ኒኮላስ ማዱሮን ከነሚስታቸው አግተው ለመውሰድ ሲሉ የአሜሪካ ወታደሮች የቬኔዙዌላን የመከላከያ አጥር አንኮታክተውታል። ግዙፍ ነዳጅ ጫኝ መርከቦችንም ተቆጣጥረዋል። ፕሬዝዳንት ትራምፕ የቬኔዙዌላን ነዳጅ በመጀመሪያውም የስልጣን ዘመናቸው ሲቋመጡበት ነበር። ጠቅልለው ካልወሰዱትም እንደማይተኙ ያስታውቃሉ። አዲሷ የቬኔዙዌላ መሪ ሀብቱን ላለማስነካት እስከምን እንደሚሄዱ ገና አልታወቀም። አሜሪካውያኑ ኩባውያንንም ካልተደራደሩ ልክ እንደሚያስገቧቸው እየዛቱ ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ወላጆች የፊደል ካስትሮን ሶሻሊስታዊ ስርዓት መንግስት ሸሽተው ወደ አሜሪካ የፈለሱ ናቸው። ልጃቸው ማርኮ የበቀል በትር ማሳረፍ የሚችሉበት አቅም አገኙና ኩባ ጥርስ ውስጥ ገባች። የአሜሪካ የዶንሮ ሰነድ መጨረሻው የት ድረስ ነው? ግሪንላንድን በመቀራመት አሜሪካ ይብቃት አይብቃት አይታወቅም። ትራምፕ ካናዳንም 50 ምናምነኛ ግዛታችን እናደርጋታለን በማለት ፎክረዋል። በአርክቲክ ውቅያኖስ በገፍ ተከማችቶ የሚገኘውን የነዳጅ ማዕድን ሀብትም ለመውሰድ ከሩሲያና ቻይና ጋር ለመፋለም የቆረጡ ይመስላሉ። አውሮፓውያኑስ በዚህ ሁኔታ ዝም ይላሉ? የኒኮላስ ማዱሮ መያዝና የቬኔዙዌላ ጥቃት በፕሬዝዳንት ጆርጅ ቡሽ ትልቁ የስልጣን ዘመን በ1989 አሜሪካ በፓናማ ካካሄደችው ዘመቻ ጋር ይነጻጸራል። ዓለም የፓናማ ወረራ እያለ በሚያስታውሰው አሜሪካ ግን ፍትሃዊ ዘመቻ ብላ ለጠራችው ተልእኮ 25000 ሰራዊት አሰማራች። በአደገኛ ዕፅ ዝውውር፣ በወንጀል ገንዘብ በማጭበርበርና በፖለቲካ ሴራ ፈልገዋለሁ ያለቻቸውን የፓናማ ጦር አዛዥ ማኑኤል ኖሬጋን አሳደደች። በዚህ የአሜሪካ ዘመቻ ሳቢያ 314 የፓናማ ወታደሮችና 200 ሰላማዊ ሰዎች ተገድለዋል። አሜሪካም 23 ወታደሮቿን አጣለች። ኖሬጋ ቫቲካን ኤምባሲ ገብተው ሲሸሸጉ የሚያዙት ሰራዊት ደግሞ ተበታተነ። የአሜሪካ ጦር በኤምባሲው ዙሪያ ትልልቅ ድምፅ ማጉያ ጠምዶ ጆሮ የሚበረቅስ የሮክ ሙዚቃ ያለማቋረጥ ለ24 ሰዓታት እየለቀቀ ሰነበተ። ኖሬጋ ከ11 ቀናት በኋላ በሙዚቃው ጩኸት ተሸነፉና ከኤምባሲው ቅጥር ግቢ ወጥተው ለአሜሪካ ሰራዊት እጃቸውን ሰጡ። ወደ አሜሪካ ተወስደው የ40 ዓመት እስር ቅጣት ተላለፈባቸው። ዘመቻው ከዲሴምበር 20 1989 እስከ ጃንዋሪ 31 1990 39 ቀናት ነው የፈጀው። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ፣ የአህጉራት አሜሪካ ሀገራት ማህበር፣ የአውሮፓ ፓርላማና ሌሎች ዓለም አቀፍ ተቋማት ድርጊቱን አውግዘውታል። ዓለም አቀፍ ሕግን በመጣስ በሉዓላዊት ሀገር ላይ የተፈጸመ ወረራ ነው ሲሉም ኮንነውታል። የአሜሪካ መንግስት ግን በፓናማ የሚኖሩ ዜጎቹን ሕይወት ለመጠበቅ ብቻ ሳይሆን ለዲሞክራሲና ለሰብአዊ መብት መከበር ሲል ያካሄደው መሆኑን በምክንያትነት በማቅረብ ጉዳዩን አዳፈነው። ከብዙ ዓመት በኋላ የቬኔዙዌላ ወረራና የማዱሮ መያዝ ከፓናማ ታሪክ ጋር እየተነጻጸረ ነው። ማዱሮም ሆኑ የፓናማው ኖሬጋ ከመያዛቸው በፊት በምርጫ ስለማሸነፋቸው ማወጃቸው ያመሳስላቸዋል። ሁለቱም በከባድ ዕፅ አስተላላፊነትና ከአደገኛ የወንጀል ቡድኖች ጋር ትስስር በመፍጠር ተከሰዋል።
የማዱሮ አያያዝ ዓለምን በአንድ እግሩ ያቆመና እስከዛሬም እንደ ትኩስ ዜና የሚወራ ነው። የኩባን ልዩ ወታደሮች አሰልፈው እንዲሁም የሩሲያና ቻይናን ዘመናዊ የጦር መሳሪያዎች ተክለው አሜሪካውያን ይሞክሩኝ ያሉት ማዱሮ በ30 ደቂቃ ዘመቻ ለእጀ ሙቅ መብቃታቸው ያስገርማል። ማዱሮ ለረጅም ጊዜ አሜሪካን ሲዘልፉ ነው የኖሩት። ከመያዛቸው ጥቂት ቀናት ቀደም ብሎ ግን በቬኔዙዌላ ቴሌቪዥን ቀርበው በሰጡት መግለጫ ከአሜሪካ ጋር ለመደራደር ዝግጁነታቸውን አሳውቀዋል። በፈለጉት ቦታና በፈለጉት ሰዓት ለመነጋገር ዝግጁ መሆናቸውን የተናገሩት እንደሌላው ጊዜ አሜሪካና መሪዋን ከማውገዝ ይልቅ አቀራረባቸውን አለሳልሰው ነበር። ማዱሮ ይህን መግለጫ የሰጡት የአሜሪካ ጦር የመጀመሪያውን ድብደባ በቬኔዙዌላ ወደብ ላይ ካካሄደ በኋላ ነው። በባህር ከሚንሳፈፉ ጀልባዎች አልፎ የብስ ላይ የሚገኝ ይዞታ መደብደቡ ነው ማዱሮን በእጅጉ ያስደነገጣቸው። ትራምፕ በሂደት እያመረሩ መምጣታቸው ስላሰጋቸው ለመነጋገር መቼም ቢያልኩኝ ብለው የልምምጥ ያክል መግለጫ መስጠታቸው ብዙ አስገርሟል። ትራምፕ ግን በዛው ዕለት አደገኛ የዕፅ አዘዋዋሪ ወንበዴዎችን መልህቅ መጣያ ወደብ አጋይተነዋል በማለት አወጁ። ድብደባው ግዙፍ ፍንዳታ እንዳስከተለም ነው የገለጹት። ዶናልድ ትራምፕ ለረጅም ጊዜ ቬኔዙዌላ ወደ አሜሪካ የሚገባ አደገኛ ዕፅና የወንጀል ምንጭ ስለመሆኗ ሲጠቅሱ ቆይቷል። የቬኔዙዌላን እስር ቤቶች ወለል አድርጎ ከፍቶ ወንጀለኞቹን ወደኛ የሚልከው አደገኛ ዕፅ የሚያሰራጭብንና የነዳጁን ገቢ በመጠቀም አዘዋዋሪዎቹንና አሸባሪዎቹን የሚያሰማራው ማዱሮ ነው በማለት ከሰዋል። ትራምፕ በአጠቃላይ ከሴፕቴምበር ወር ጀምሮ 30 ጊዜ በዕፅ አዘዋዋሪ ጀልባዎች ላይ ጥቃት እንዲፈጸም አዘው 110 ሰዎች ማስገደላቸው ይነገራል። የጊዜ ጉዳይ እንጂ ወደ ቬኔዙዌላ መሬት ጦር ማዝመታቸው እንደማይቀር ሲጠበቅ ነበር። በሰሜናዊ የቬኔዙዌላ ክፍል በካርዲሌራ ዴላ ኮስታ ሰንሰለታማ ተራሮች መሃል የተቆረቆረችውን መዲናይቱን የአገሬው ሰዎች ሳንቲያጎ ዴ ሊዮን ዴ ካራካስ እያሉ ነው የሚጠሯት። ትልቋ የአገሪቱ ከተማ 5 ሚሊዮን ሕዝብ ታኖራለች። ለካሪቢያን ባህር ቀረብ ብላ በ1560 የተቆረቆረችው ካራካስ ከባህር ወለል በ2200 ሜትር ከፍታ ላይ ትገኛለች። የነባር ቀይ ህንዶች ትንሽ ሰፈራ ከመሆን ተነስታ የቅኝ ገዢዎቹ ስፔኖች አሻራ ያረፈባት መዲና ቬኔዙዌላን ከባህር ጋር ለማገናኘት በመሸጋገሪያ ድልድይነት ያገለገለች የንግድና የፖለቲካ ማዕከል ናት። ካራካስ ከሁሉ በላይ ለባህር ጠረፍ ቀረብ ያለ ቦታ ላይ መቆርቆሯ ለውጭ ጥቃት ተጋላጭ አድርጓታል። የስፔን ቅኝ ገዢዎችም በካራካስ ኮረብታዎች በኩል ነው ቬኔዙዌላን መውረር የጀመሩት። ዶናልድ ትራምፕም ማዱሮን ያሳፈኑት በወደቡ በኩል ባለው የአየር ክልል አውሮፕላን፣ ሄሊኮፕተርና ድሮን ልከው ነው። በወረራው ዕለት በእኛ አቆጣጠር ቅዳሜ ረፋድ 4 ሰዓት ከ34 ደቂቃ ላይ ነበር ሲቢኤስ የቴሌቪዥን ጣቢያ የትራምፕ አስተዳደር በቬኔዙዌላ ካራካስ እየተሰማ ስላለው ፍንዳታ እንደሚያውቅ አረጋገጠ የሚል አጭር ዜና ያወጣው። 4 ሰዓት 47 ደቂቃ ሲሞላ ደግሞ የትራምፕ አስተዳደር የቬኔዙዌላ ወታደራዊ ኢላማዎች እንዲደበደቡ ትዕዛዝ መስጠቱን እንዳመነ ሲቢኤስ ዘገበ። ሲቢኤስ ኒውስ በአሜሪካ ለብሪታንያው ቢቢሲ በዜና አጋርነት የሚንቀሳቀስ ድርጅት ነው። ለ5 ሰዓት 9 ደቂቃ ሲቀር የቬኔዙዌላ መንግስት ጥቃቱን የሚያወግዝ መግለጫ ወጣ። ከ5 ደቂቃ በኋላ ደግሞ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ አስቸኳይ ጊዜ ማወጃቸው ተሰማ። ማዱሮ የቬኔዙዌላን ማዕድንና የነዳጅ ሀብት ለመዝረፍ አሜሪካውያን ታጥቀው ስለመነሳታቸው ደሰኮሩ። ጥቃቱም የዚህ ፍላጎት ነጸብራቅ መሆኑንም አሳሰቡ። የተብራራና እሳቸው የፈረሙበት ይፋዊ ሪፖርት 6 ደቂቃ ቆይቶ ተሰራጨ። አሜሪካ ጥቃት የከፈተችው የቬኔዙዌላን ወሳኝ የተፈጥሮ ሀብት በተለይም ነዳጅና ማዕድን ከመቆጣጠር ባለፈ ልዕልናዋንና ነፃነቷን ለማደፍረስ አቅዳ ስለመሆኑ ይዘረዝራል። ፕሬዝዳንት ኒኮላስ ማዱሮም ይህ ጥቃት በሀገሪቱ ቀውስ እንዳይፈጥርና ለመቋቋም እንዲቻል ብሔራዊ የመከላከያ እዝ ለማማከል አስቸኳይ ጊዜ እንዳወጁም ያብራራል። ቅዳሜ በእኛ ሰዓት አቆጣጠር እኩለ ቀን 6 ሰዓት ከ27 ደቂቃ ላይ የወጣው ዘገባ የአሜሪካ ጦር የቬኔዙዌላን ወታደራዊ ኢላማዎች በተሳካ ሁኔታ ማጥቃቱን አመላከተ። ከዚሁ ጋር ተያይዞ ነው ፕሬዝዳንት ትራምፕ የቬኔዙዌላው መሪ ኒኮላስ ማዱሮ ከነባለቤታቸው ስለመማረካቸው ማረጋገጫ መስጠታቸው የተነገረው። ይህን ጊዜ የመላው ዓለም ሕዝብ ጆሮ ቆመ። ዶናልድ ትራምፕ ትሩዝ በተባለው የግል የማህበራዊ ትስስር ገጻቸው ላይ በለጠፉት መግለጫ አሜሪካውያን በቬኔዙዌላ የተሳካና
መጠነ ሰፊ ወታደራዊ ዘመቻ አካሂደው ከሚስታቸው ጋር የነበሩትን ኒኮላስ ማዱሮ ይዘው መውጣታቸውን ጠቅሰዋል። ዘመቻው የተካሄደው በአሜሪካ ሕግ አስከባሪ አካላት ቅንጅት መሆኑንም አስፍረዋል። የቬኔዙዌላ ወረራና የማዱሮ እገታ እንደዚህ በጥቂት ሰዓታት ውስጥ ለዓለም ጆሮ የደረሰ ዜና ቢሆንም ለመጪዎቹ በርካታ ዓመታት ሲነገር የሚቆይ ታሪክ ሊወጣው ይችላል። ቬኔዙዌላ ተጠቃች የሚለው ወሬ ከተሰማበት ቅጽበት ማዱሮ በእጀ ሙቅ ታስረው እስከታዩበት በአጭር ጊዜ ዓለም ጉድ ሰማ። ዘመቻውም ቢሆን እንደዚሁ ከአንድ ሰዓት ባልበለጠ ጊዜ ውስጥ ነው የተፈጣጠመው። ነገር ግን ጉዳዩ ጄምስ ሞንሮ በ1823 ካወጡት ያትድረሱብን ሰነድ ጀምሮ እስከ ዶንሮ አያሌ ጥልፍልፍ ታሪክ እንዲጠና ይጋብዛል። የሞንሮ ሰነድ ስሙን ዶንሮስ ብሎ ቬኔዙዌላን እስከበላበት ወቅት ድረስ የአሜሪካ ተደጋጋሚ ኃጢአት ታይቷል። ፈጣሪ ከፈቀደ በተከታታይ ስለዚሁ አውዳሚ የወረራ ፖሊሲ ወደ ኋላና ወደፊት እያልን በቀጣይ ጊዜያት እንተርካለን። ለአሁኑ በዚህ ብቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።